ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ተመልሰናል እና አላህ Subhanahu Wa Ta'ala ቁርአንን ለኡመተል ኢስላም ካደለ በኋላ መቀበል የሚፈልጉ ቀናኤዎች ያው እሱን መቀበላቸው በዱንያም በአኺራም ለመልካም እድል እንደሚያበቃቸው ሲጠቅስ ለግመኞችና ተንኮለኞች ደግሞ በእሱም ባለመቀበልና እንዳውም በማከላከላቸው አሳር መከራ እንደሚጠብቃቸው አስገነዘበ ማለት ነው እና ወደፊት ተሚጠብቃቸው ችግር አንዳንዶቹን ይጠቅሳል ማለት ነው በመሳሌነት هل ينتظرون እንደማለት ነው እና استفهام بمعنى الانكار ይባላል بمعنى ما ناتهال እዚህ ላይ ማለት ነው ما ينتظرون هؤلاء الفجرة الكفرة እነዚህ ገራራዎችና ደረቆች የሆኑ ሰዎች የሚጠብቁት ነገር የለም ኢላ አንተ እትየሁም الملائكة መላእክቶች እንዲመጡላቸው እንጂ እንግዲህ ይሄንን አይነት እድል ያደናቀፈ ሰው እስከዛሬ በታሪክ እንደተለመደው አላህ የተለያየ አደጋ በመላእክቶች በኩል እየላከ ሲያጠፋቸው ቆይቷል እንደ ስራቸው አሁን ልክ እንደ ቀውሙ ኑህ እንደ ቀውሙ ሉጥ አደገኛ የሆነ አደጋ ይዘው መተው መላእክቶች እርምጃ እንዲወስዱባቸው እንጂ ሌላ የሚጠብቁት ነገር የለም ለዚህ ኡመት አላህ የተለየ ዶማን ሰጥቷል አንተን ኡመቶች ተንድርገት አላጠፋም ብለዋል እንጂ እንደ ስራቸው ቢሆን ኑሮ ይሄንን አይነት አቋም የያዙን ሰዎች በቀጥታ የመላእክታ ቡድን ልኮ መገለባበጥ ነበር አገራቸውን የሚያስፈልጋቸው ማለት ነው ይሄን ነገር የሚያስደርግ የሚጋብዝ ስራ ነው እየሰሩ ያሉት ማለት ነው ይሄን ነው የምትጠብቁት ሌላ ምን ትጠብቃለህ እስከዛሬ ነብዩላህ ኑህን የካዱ ነሁዲን ነሷሊህን ያስተባበሉ ሰዎች ምን ሆኑ ያው የማያዳግም እርምጃ ተወስዶባቸው አይደለም እንዴ እንደዛ አይነት እርምጃ የሚወስደ የመላእክታ ኃይል እንዲልክ ነው ሌላ ምን የምትጠብቁት ነገር አለ በላቸው ይላል ያው ለማስጠንቀቅ ማለት ነው አንድ ይሄ ነው እንግዲህ በፈለገው አደጋ እንግዲህ በውሃ ማዕበል ማድረግ ይችላል ባውሎ ንፋስ መጠራረግ ይችላል በእሳት ማዝነብ ይችላል ባለፉት ኡመቶች እንዳደረገው ማለት ነው የዛ አይነት እርምጃ የሚወስዱ ቡድኖች መላእክቶች ልልክላቸው እንጂ ሌላ ምን የሚጠብቁን ነገር አለ የዛ አይነት ባህሪ ያሳየ ሰው ምላሹ እንደዚህ ነበር የተለመደው ያው ደግነቱን ይሄ አላደርግም እንጂ እነሱ ግን የሚጋብዙኝ ያለ እንደዛ አይነት እርምጃ እንዲወስዱ ነው ማለቱ ነው አንድ ይሄ ነው አው የቲ ረቡክ ወይም ደግሞ ጌታ ቂያማ ደርሶ في عرصات القيامه ያው ሁክም ሊሰጥ የመጨረሻ ውሳኔውን ለመስጠት وجاء ربك والملك صفا صفا እንዳለው ጌታ በይፋ እንዲመጣ እና ፍርዳቸውን እንዲሰጣቸው ነው የሚጠብቁት ይሄም ሌላ አደጋ ነው ማለት ነው ሰው በኩፍርና በሽርክ ላይ ሆኖ ቂያማ ከደረሰበት ያው የሚሰጠው ውሳኔ የታወቀ ነው ጌታ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር ነውና የሚለው ማለት ነው ያንን ነው የሚጠብቁት ወይስ ይላል አው ያቲ بعض آيات ربك ወይም ደግሞ ከጌታ ምልክቶች አሽራጦ ሰዓ ተብለው ተተቀመጡት አስሮቹ ነገሮች የተወሰነው ሲመጣና ሲከሰት እና ምን አለን ብለው ነው የሚጠብቁት ከነዚህ ከሶስቱ ውጭ ምንም የሚጠበቅ ነገር የለም ማለቱ ነው እና የመጀመሪያው የዱንያ አደጋ ማለት ነው መቅሰፍታዊ የሆነ ቅጣት መጥቶ ተምድርገት ተጠራርጎ እንዲያጠፋቸው እንጂ ሌላ የሚጠብቁት ነገር የለም ሁለተኛው ደግሞ ጌታ የውመል ቂያማ አድርሶ በይፋ ያው ወጃ ረቡከ ወልመለኩ ሶፈን ሶፋ እንዳለው ይመጣል አረሷቱል ቂያማ ማለት ነው ውሳኔውን ለመስጠት የዛ ጊዜ ደግሞ በኩፍርና በፍጁር የቆየ ሰው ምን ውሳኔ እንደሚጠብቀው የታወቀ ጉዳይ ነው በኢማንና በጧዓ በሶላህ የጠበቀ ሰው ጥሩ ነው በተስፋ የጌታ መምጣት ደስታው ነው ግን በዛ አይነት ጀራኢም ላይ የኖሩ ሰዎች ጌታ ከመጣ የሚሰጣቸው ውሳኔ የታወቀ ጉዳይ ነው ማለት ነው بعض آيات ربك ማለት አሽራጡ ሰዓ ማለት ነው የቂያማ ምልክቶች ቂያማ ከመድረሱ በፊት ወሳኝ የሆኑ ምልክቶች ይመጣሉ እነዛ ምልክቶች 10 አያት ተብሎ በሐዲስን ሶሂህ በግልጽ ተደርድረዋል ማለት ነው ከነዛ አንደኛና ዋነኛ خروج طلوع الشمس من مغربها ነው ፀሐይ ዓለም ፍጻሜ ላይ ልትደርስ 40 አመታት ያህል ሲቀራት ከለታት አንድ ቀን ባልተጠበቀ መልኩ ፀሐይ በገባችበት በምዕራብ ማልዳ ትወጣለች በምስራቅ መውጣቷ ቀርቶ ማለት ነው የዛ አይነት ምልክት እንግዲህ ወሳኝ ነው ይሄ ሁሉም ነብዮች ሲናገሩት የቆየ ነገር ነው የኛ ነብይም አረጋግጠውታል እንደገና ሌሎችም ተከታታዮች አሉ ማለት ነው خروج ዳባ በዚህ በመካከለኛው ምስራቅ አካባቢ ልዩ የሆነች
እንስሳ ትወጣለች ግዙፍ የሆነች እንስሳ ሰማይ የደገፈች ትመስላለች ግዝፈቷ የተለያየ መልክና የተለያየ ባህሪያት ያላት እንደ ሰው የምትናገር ብሎም የምትጽፍ በእያንዳንዱ ፊት ላይ ያ ካፊር ብላ ትጽፍላለች ያ ሙእሚን ብላ የምትዘግብ ማለት ነው ይህች አይነት እንግዲህ ወሳኝና ልታስተባብለው የማይቻል የሆነ ክስተት እስቲመጣ ነው የምትጠብቀው ይላል ማለት ነው ወሌላው ደግሞ ዳበሱ ደጃል የሚባል ሰው ይነሳል አወናባይ ሰውዬ ማለት ነው እሱ ሰውዬ በሚነሳበት ጊዜ መጀመሪያ እንደ ሙስሊም ሆኖ ይነሳል ያው የዓለም እስላም ምስቅልቅል ነው አሁን እንደምታዩት ያው ለሙስሊሞቹ ያሰበ ተቆርቋሪ መስሎ ከሙስሊሙ ክልል ላይ ይነሳል ማለት ነው እኔ ነኝ ያለውን ችግራችሁን ሁሉ የመፈታላችሁ ይልና አሁን ያው ምስቅልቅሉ ባለበት ክልል ላይ ነው የሚወጣው ሱሪያ ላይ ነው ራሱ የሚወጣው ማለት ነው እዛ በኢራንና በሱሪያ መካከል አስፋሃን የሚባል ቦታ ነው መጀመሪያ የሚከሰተው ከዛ ላይ ይነሳና አጃቢዎቹ የመጀመሪያ ደጋፊዎች ማን ይሆናሉ ይሁዶቹ ማለት ነው ይሁዶቹ ያጀቡት ወደ መሃል ዓለም ሲመጣ ወደ ጀዚራ ሲገባ ሌላውም እንግዲህ ሙልሂዱ ሁሉ ይከበዋል ማለት ነው ከዛ አጃቢ እየበዛለ ሲመጣ ነብይ ነኝ ማለት ይጀምራል መጀመሪያ ሙስሊም ነኝ ያው የኡመተ እስላምን ችግር ፈታለሁኝ የሚል ተነስቶ ደጋፊ ለማግኘት ፖለቲከኛ የሆነ ሁሉ ጊዜ ኋላ እንደገና ጉልበት እያገኘ ሲመጣ ነብይ ነኝ ይላል ማለት ነው የዛ ጊዜ ሙስሊሞች ኢማን ያላቸው ይጠራጠራሉ እንዴት ነብይማ ኻተመ ነብይን ተብሏል ይሄማ ሰውዬ ደባ ነው ያለው ብሎ ወደ ኋላ ይረግጣል ኢማን ያለው ሌላው ሙልሂዱ ግን የፈለገው ይሁን ብቻ ችግራችን ፍታልን እያለ ያጨበጭብለታል ከዛ ትንሽ ቆይቶ ጭራሽ ጌታ ነኝ ብሎ ቁጭ ባለጌ እንደዚህ ነው ታጀብከው ታጨበጨብከው እየቀጠለ ነው የሚሄደው ማለት ነው ጌታ ነኝ ይላል ጌታ ነኝም ሲል አብዛኛው ከዲን የራቀ ስለሆነ አሁንም ቀጥሎ ዝም ብለው ያጅቡታል ማለት ነው ከዛ ዓለምን ይወራል ሰራዊቱ በጣም እየሰፋ ይሄድና ማለት ነው መካና መዲና ብቻ ሲቀር ሌላው ዓለም በሙሉ በቁጥጥሩ ስር ይወራል የዛ አይነት እንግዲህ ክስተቶች እየቀጠሉ ይመጣሉ ማለት ነው ከዛ እሱን ለመግደል ደግሞ ነብዩላህ ዒሳ ተሰማይ ተልከው ይወርዳሉ በዚሁ በሱሪያ ሀገር ላይ ማለት ነው እነዚህ ሁሉ ነገሮች بعد آيات ربك የሚላቸው እነዚህ ነው اذا ከቀድጃ አሽራጡሃ ይላል ሌላው ቦታ የቂያማ ምልክቶች ያው አሁን እየታዩ ነው የቂያማ ምልክት ሁለት ደረጃ አላቸው አንደኛ መለስተኛ የሆኑ በጣም በርካታ በመቶ የሚቆጠሩ ምልክቶች አሉ እስካሁንም እየተከሰቱ ነው ያሉት ሁለተኛ ወሳኝ የሚባሉት በጣም ጉሉህ የሆኑት ማንንም ሊያስተባብላቸው የማይችሉት አሁን የተጠቀሱትና የነሱ ጓደኞች ሌሎች አሉ ማለት ነው እነዚህ ነገሮች እስቲመጡ ነው ወይ የምትጠብቁት ይላል አላህ Subhanahu Wa Ta'ala እንግዲህ ኪታብ አወረደ በሚገባችሁ ቋንቋ ነብይ ላከ የተለያዩ ሙዕጂዛዎችን እያሳያችሁ ነው ይሄን የመሰለ እንግዲህ አቅልይ ነቅልይ የሆኑ መረጃዎች ተጨባጭ መረጃዎች እያሳጣዋችሁ አንቀበልምና ሐቁን አንከተልም የምትሉት የቂያማ ቀን ምልክቶች እስተሚበሩባችሁ ነው ወይ የምትጠብቁት እነዛማ ሲመጡ ማንኛውም ሰው ሊክደው አይችልም ማለት ነው መፈናፈኛ ስለሌለ ሌላ ምን ትጠብቃላችሁ ይላል ስለዚህ የመጀመሪያው ያው አደገኛ እርምጃ የሚወስዱ መላእክቶች ማለት ነው እነሱ እስተሚመጡላችሁ ያኔ እነሱ ከመጡ እናምናለን ብላችሁ ነው የምትጠብቁት በማለት ጠየቀ ሁለተኛ ቂያማ በቀጥታ ደርሶ ዓለም ፍጻሜ ላይ ደርሳ ጌታ እናንተን እርምጃ ሊወስድባችሁና ቅጣት ሊፈርድባችሁ እስከሚመጣ ነው ወይ የምትጠብቁት ይላል እዚህ ላይ አውየት የረቡከ የሚለውን ጌታ ይመጣል የሚለውን በቀጥታ መተርጎሙ ተሽቢህ ያስከትልብናል ብለው በመስጋት አንዳንዶቹ አምሩ ረቢከ በሚል ተርጉመው ነበረ ማለት ነው ታው ተዊል አድርገው ማለት ነው የጌታ ትእዛዝ እስከሚመጣ ድረስ የጌታ ትእዛዝ የሚመጣው አንድ ቀን ብቻ ነው እንዴ በየሰኮንዱ በየደቂቃው በአለም ላይ የጌታ ትእዛዝ ይሰራጫል እና ይሄ አባባል ተዊል አያስፈልገውም ይሄ ወጃአ ረቡከ ወልመለኩ ሶፈን ሶፋ የሚለው በቀጥታ አርህማኑ አለል አርሽ استوى እንደሚለው አያት ነው ማለት ነው እና መጂኡን አኛ ነግሮናል ነብዩም ተናግረዋል አብራርተዋል መጂ አላ ሐቂቀቲ ጌታ ይመጣል የሚመጣው ምንድነው ፍርድ የሚሰጥበት መድረክ ላይ ለዚህ የሚያዘጋጀው መድረክ አለ ሰዎችን ጅኖችን በአለም ላይ ያሉ ፍጥረታቶች ተመቃብር ያወጣቸዋል ከዛ አንድ ሜዳ አውላላ ሜዳ ላይ ያሰባስባቸዋል ከዛ በኋላ በቀጥታ መጥቶ
ነው ፍርድ የሚሰጣቸው በድምጹ ያሰማ ማለት ነው። ሙእሚኖች ተነጭራሹ ያውታል። ስለዚህ ያንን እንግዲህ ዛሂሩን እንደገና ቀልብሰው የጌታ ትእዛዝ በሚል የሚፈስሩ አሉ ማለት ነው። ትእዛዝማ ምን ጊዜ ተለይቶን መቻቃል? ዓለምን ማን ነው የሚያዛት? ሌትን እንዲነጋ ቀንን እንዲመሽ ዝናብ እንዲዘንብ ንፋስ ፀሐይ የሚቀያየር የሚያደርገው ሰው የሚወለደው በየቀኑ የሚሞተው የሚሻረው የሚሾመው የሚከብረው የሚከስረው በማን ትእዛዝ ነው? የጌታ ትእዛዝ እየመጣ አይደለም እንዴ? እና ይሄ አባባል ስተት ነው ማለት ነው። ለምን ሌላ ቦታ ላይ ራሱ ግልጽ አድርጎ ያስቀመጠው ቦታ አለ። ምን ይላል? هو الذي خلق السماوات والارض وسبع سماوات ومن الارض مثلهن الى سوره الطلاق መጨረሻ ላይ ومن الارض مثلهن يتنزل الامر بينهن ይላል። يتنزل الامر بينهن ሰባት ሰማያት የፈጠረ አላህ ነው። በተመሳሳይም ሰባት ምድርን ያስቀመጠላችሁ እሱ ነው ካለ በኋላ በእነዚህ በሰባት ሰማያትና በሰባት ምድር መካከል ትእዛዜ ይሰራጫል በየቀኑ ይላል። ትእዛዙ ይሰራጫል። ስለዚህ የጌታ ትእዛዝ በዛ ቀን ብቻ አይደለም፣ ዓለም ተተፈጠረ አንስቶ እስከ መጨረሻው ድረስ ትእዛዙ ተቋርጦ አያውቅም። እንግዳውሳ በቀጥታ ነው ጌታ ይመጣል ያለው። ጌታ መጣለሁ ሲል ግን አመጣጡ እንዴት ነው የሚለው ጥያቄ ከሆነ ይሄ የኛ ስራ አይደለም። መጣለሁ ብሏል፣ በፈለገበት መልክ ይመጣል። እኛ በዚህ መልክ በዚህ ሁኔታ ብለን ማብራሪያ መስጠት አንችልም። የተናገረውን ማስተባበል አንችልም፣ ያልነገረንን መጨመር አንችልም። አቅማችን ማወቅ አለብን ማለት ነው። ሰዎች ግን የማያገባቸው ውስጥ ገብተው እንደገና ተህሪፍ ያደርጋሉ ማለት ነው። መጀመሪያ ጌታ መጣለሁ ብሏል። አምር ማለት ከፈለገ ያንን የፈለገውን ቃል መናገር ምን ይከለክለዋል? እሱ እኛ ቃል ልናቀብለው ነው፣ ልናስተካክልለት ልናርመው ይገባል። አላህን ጌታ የተናገረው ነገር በቀጥታ አላ ዛሂሪሂ ይመጣለሁ ነው ያለው። ያ በሚመጣበት ጊዜ ደግሞ ውሳኔ እንደሚሰጥ ፈሪቁን ፊል ጀና ወፈሪቁን ፊስ ሰዒር ብሎ ለሁሉም የሥራ ውጤቱን ብያኔ ይሰጣለሁ ይመጥቼ በተወካይ ወይም በስማ በለው ሳይሆን ራሴ ብያኔውን አሰማችኋለሁኝ ብሎ ነው ያስቀመጠው ማለት ነው። ስለዚህ እዚህ ያለው አያት ራሱ ቀሪናው ይህንን ነው የሚያረጋግጥልን። ለምን ኢላ አንተ ተየሁል መላኢካ ይላል። የጌታ ትእዛዝ የሚመጣው ብዙ ጊዜ በመላኢካ አማካይነት ነው። መላኢካ ማምጣት አንድ ነገር ነው፣ አማራጭ ሆኖ ነው የተቀመጠው። ከቀጥሎ አውየት የረቡከ ሙባሸረተን አማራጭ እያስቀመጠ ነው ያለው። መላኢካ ማምጣት ትእዛዙን በመላኢካ በኩል መላክ ይችል ነበረ፣ ግን እኔ ራሴ የምመጣበት ጊዜ ይመጣል። ያንን ነው እንደምትጠብቁት። ዛሬ በመላእክተኛ በስማ በለው በነብይም በመላእካም አናምንም፣ ራሱ መጥቶ ይንገረን ይሉ ነበር ሙሽሪኩል አረብ። ስለዚህ እኔ እናንተ ባላችሁት ቀን ሳይሆን የራሴ ያዝኩት ቀጠሮ አለ። ያ ቀጠሮ ሲደርስ እመጣለሁኝ። የዛ ጊዜ ስመጣ ልታምኑ ነው የምትጠብቁት ወይስ ካሁኑ ታምናላችሁ ነው የሚለው። እንደገና ባዱ አያት ረቢከ ይላል። ይሄም ሌላ አማራጭ ነው። የጌታ ተአምሮች ብዙ ናቸው። ከጌታ ተአምሮች አሽራጡ ሰዓት አንዱና ዋነኛው ነው። እነዛ ምልክቶች በየለቂያማ ቀን የጠቋሚ አረጋጋጭ አድርጌ ያስቀመጥኳቸው ነገሮች ይፋ እስከሚከሰቱላችሁ ድረስ ነው እንዴ ዛሬ ነገ እያላችሁ የምታመነቱት? እነዛን ከሆነ የምትጠብቁት ይላል የውመ የእቲ ባዕዱ አያት ረቢክ፣ ከጌታ ምልክቶች ቂያማ ለመድረሱና ዓለም ፍጻሜ ላይ ለመቃረቧ የሚጠቁሙና የሚያረጋግጡ የሆኑ ምልክቶችን በሚመጡና በሚከሰቱማ ጊዜ ይላል ላ ينفع نفسا إيمانها لم تكن آمنت من قبل። ቀደም ሲል ያላመነች ነፍስ እነዛን ክስተቶች ካየች በኋላ አሁንማ የተባለው ነገር ተረጋገጠ ብላ ልታምን ብትፈልግ ማንኛውም ነፍስ የዛ ጊዜ እምነቷ አይጠቅማትም ይላል። ምክንያቱም በሪሳላ ነው الذين يؤمنون بالغيب ነው ያለው አላህ። በሪሳላ ነው እንጂ በይታማ ማን ይችላል እንደ የሚክድ? አላህ በይፋ መጥቶ ያናገረው አላውቅህም ሊል ይችላል እንዴ? ወይም ደግሞ ፀሐይ በምዕራብ ተገልብጣ መጣ እያየ ይሄ ሁሉም ነብዮች ያስተማሩት ነገር ነው እና ሁሉ ነገር ዓለም በተፈጥሮ ነው የሚጓዘው የሚል ጅል ይገኛል በዛ ጊዜ? በተፈጥሮ ከሆነ እስከ ዛሬ ልማዷ በዚህ ነበረ፣ ለምን በዚህ መጣች ከተባለ አልቋል ጉዳዩ ማለት ነው። አሁን በሪሳላ ሳይሆን ያመኑት በክስተት ሆነ ማለት ነው። ታይን በላይ ምን ምስክር አለ አለና እስከ ዛሬ ነብዮች የሚናገሩት ነገር አሳጥሮ ላውል ይባል ነበር። አሁን ግን በአይናችን አየ ነው ለጋ ይሄ የሚባል ነገር እውነት ነው ብሎ ሁሉም ሰው በአንድ ድምጽ ነው የሚያምነው የቂያማ ምልክት ሲከሰት ማለት ነው። አላህ ደግሞ የዛ ጊዜ ፋይል ዘግቻለሁ አለ። እምነት አልቀበልም ባሁኑ ጊዜ
በሪሳላዬ ነብዮችን ልኬ ኪታቤን አውርጄ ጠርቻቸው ጋብዣቸዋለሁ አላፈ ሲኒን ሰባብላችሁ ከርሜያለሁ አሁን ግን ፋይል ሲዘጋ እንደገና መተሲራ መያዝ የለብህም ማሰላማ ይለዋል ማለት ነው። የውመ የእቲ ባዕዱ አያቲ ረቢክ የጌታ ምልክቶች ከሆኑት ወሳኝ ምልክቶች ፀሐይ በምዕራብ መውጣቷን ይመስል እነ ደጃል መምጣታቸውን እነ ነብዩላህ ኢሳ ወርደው እሱን አሳደው ሉድ የሚባል ሸለቆ ላይ መግደላቸውን ሁሉ በሐዲስን ሶሂህ ተረጋግጧል። ሶሂህ ቡኻሪ ይሄ ነገር በተግባር ይከሰታል። ሲከሰት ማን ነው የሚክደው? ከዛ በኋላ ለካ ያ ነብይ ያለው ሁሉ ነገር በሙሉ እውነት ነው ብሎ ሁሉም ሰው እጅ ይሰጣል። ይሁዲ፣ ነሳራ፣ ሙልሂድ፣ ሹዩዒ፣ መጁሲ የሚባል ነገር የለም። በዛ ጊዜ ሁሉም ለእስላም አንድ ይሆናል ማለት ነው። ግን አብቅቷል፣ አልቀበልም ካሁን በኋላ ቀደም ሲል የነበሩ ደንበኞችን ብቻ ነው ማስተናግደው እናንተማ በሪሳላ ሳይሆን ከኔ ትእዛዝና መመሪያ ይልቁንስ አይናችሁን ነው የምታምኑት በአይናችሁ ስላያችሁ ነው ዛሬ ያመናችሁት እንጂ ለኔ ክብርና እንትን ሰጣችሁ አይደለም ይላቸዋል ማለት ነው። ላ ينفع نفسا ኢማኑሃ በዛ ቀን እናምናለን አምናለሁ የምትል ነፍስ ብትኖር እስከዛ ድረስ ቆይታ ማለት ነው የዛን ቀን የምትሰጠው እምነት አይጠቅማትም ተቀባይነት የለም ማለት ነው። ማለት ለም ተኩን አመነት ሚን ቀብሉ ከዛ ቀደም ብላ በሪሳላ ያመነች ካልሆነች ማለት ነው። ቀደም ብለው በኢማን ላይ የቆዩ ሰዎች አሁንም ይቀጥላሉ፣ እምነታቸው ይጠቅማቸዋል፣ ኸይር ስራቸውም ይጻፍላቸዋል። ቀደም ሲል እምነት የሌላቸው አሁን አመንኩኝ ቢሉ አሁን ሰለምኩኝ ቢሉ ግን አይቀበልም። እንደገና ቀደም ሲል ፋሲቆች ሆነው ሙናፊቆች ሆነው ስማቸው ሙስሊም ሆኖ አይሰሩም ነበር፣ አይሰግዱም፣ አይጾሙም ነበር፣ በጅራም ላይ ነበሩ። አሁን ተውባ እናረጋለን በል የነሱም ተዘግቷል። ኢማን ብቻ አይደለም ሙእሚን ነኝ ብሎ በስሙ አሁን ግን ታውን በኋላ ሶላቴን እሰግዳለሁ ጾሜን እጾማለሁ ቢል ማሰላማ አንፈልግም ያንተን ጾም ይለዋል ማለት ነው። ስለዚህ ሁለቱም ቡድኖች ናቸው በዚህ እንግዲህ የሚጎዱት ማለት ነው። እምነተ ቢሶቹም ወደ እምነት እንመጣለን ቢሉ ተቀባይነት የላቸውም። ወይም ደግሞ በስሙ እምነት አለን ብለው ሲያበቃ ሳይሰሩ የቆዩት እስላምን ገቢራዊ ያላደረጉትም ታውን በኋላ التزام እንሆናለን ቢሉ التزاماቸው ተቀባይነት የለውም ይላል ማለት ነው። ለም ተኩን አመነት من قبل ተዚህ ቀደም ሲል ያላመነች ነፍስ አሁን አመንኩ ብትል ኢማኗ ሊጠቅማት አይችልም። አው ከሰበት في ኢማኒሃ ወይም ደግሞ በእምነቷ ላይ ተመስርታ ቀደም ብላ መልካም ስራ ያላፈራችውም ነፍስ አሁን እንደገና ተነስቼ ሰራለሁ ብትል ይሄም ተቀባይነት የለውም። ኸይር ነገር ለመስራት ቢሞክርም አይቀበልም። ለምን እስከዛሬ ኢማኑ በልቡ ሳይሆን በቃል ብቻ ነበር። አሁን ግን ተጨባጭ ክስተት ምልክቱን ሲያይ ለካ ይሄ ነገር እውነት ነው አለና እንደገና ሊሰራ ተነሳ ማለት ነው። ስለዚህ ዛሂሩ ነው እንጂ ሙስሊም የመሰለው ኩፍር ነበር እስታሁን ማለት ነው። ስለዚህ ታሁን በኋላ የምሰራው ነገር ተቀባይነት የለም። እስከዛሬ ላ ኢላሃ ኢላላህ አልነበረ ብትልማ ኑሮ መንካ ላ ኢላሃ ኢላላህ የብተጊ ቢሃ ሪዶላህ አይደለም የተባለው ላ ኢላሃ ኢላላህ ብሎ ዝም ነው እንዴ? የአላህን ሪዷ መፈለግ ነበረብህ። ያንን ካላደረክ ላ ኢላሃ ኢላላህ በመላስህ ላይ ብቻ ነው በቀልብህ ውስጥ አልነበረም። ስለዚህ ታሁን በኋላ አንተ ተቀባይነት የለህም ይባላል ማለት ነው። አዘነላህ ቁል እንተዚሩ ኢና ሙንተዚሩን። እና አሁን እነዚህ የተጠቀሱትን ነገሮች የምትጠብቁ ከሆነ እነዛ ነገሮች ሲከሰቱ ማረጋገጫው ጎልቶ ሲመጣ እናምናለንና እንሰራለን ብላችሁ ከሆነ የምትጓተቱት ጥሩ ቀጠሯችሁን ጠብቁ፣ የዛ ጊዜ እንገናኛለን አለ አላህ Subhanahu Wa Ta'ala። ስለዚህ እንግዲህ ኢማን ሳይኖረው ዝም ብሎ ያወለጨ የሚኖር ሰው ወይም ደግሞ አምኛለሁ ብሎ በእምነቱ መሰረት የሚጠበቅበትን የማይሰራ ሰው የነዚህን ነገሮች ይጠብቅ ማለት ነው። እነዚህ ነገሮች ሲመጡ ማንም ሰው አይጠራጠርም፣ አይከራከርም፣ ለማመን ዝግጁ ነው፣ ለመስራትም እንደዛው ማለት ነው። ግን ያኔ ደግሞ እኔ አልቀበልም ፋይሉ ተዘግቷል ብዬ ነው ማባረራቸውና ያንን የሚጠብቁ ካሉ ተጠቀማቸው ይጠብቁ፣ የዛ ጊዜ ይሞክሩ ይላል ማለት ነው። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ግልጽ አደረገ ማለት ነው። ሰዎችን ወደ ፍቃዱ ጠርቷል፣ ጋብዟል። በተርጊብ በተርሂብ ያመነ ይሄን ያህል እድል ይሰጠዋል፣ ይሄን ዘላለማዊ ህይወትና ጽድቅ ያገኛል፣ የካደ ደግሞ ውርደትና ቅሌት ይጠብቀዋል እያለ አላፈሲኒን ትውልዶቹን ሁሉ በእያንዳንዱ ዑዝራቸውን አስጨርሷቸዋል። ይሄ ሁሉ ጆሮ ዳባ ልበስ ብሎ እስከ መጨረሻ ድረስ አላህ በገሃድ መጥቶ እስከሚናገር ወይም ደግሞ መላእክቶቹ መጥተው እርምጃ ሊወስዱ እስከሚዘጋጁ ወይም ደግሞ የተለያዩ የቂያማ ቀን ምልክቶች ክስተቶች እስከማያቸው ድረስ አላምንም የሚል ካለ ይጠብቅ፣ የዛ ጊዜ ደግሞ ማመኑ አይጠቅመውም በማለት ቁርጡን ነገረ ማለት ነው።
እና ስለዚህ ይሄ እንግዲህ ያለፉት ብቻ ሳይሆን የኛም ፈተና ነውና እኛም አሁን በዚሁ ውስጥ ነው የምንገኘው ማለት ነው። በስም እንኳን ሰልመናል ብንል በተግባር ሲታይ አብዛኛው ሰው የዚህ አይነት ችግር እንዳለበት ነው የሚያሳየውና አሁንም እድሉ አለ። እነዚህ ሶስት ነገሮች አንዷ ተመከሰቷ በፊት እርምጃ ለመውሰድ የሚችል ጎበዝ አሁንም ተቀድል ያገኛል ማለት ነው። እንዲሁ ያለ ሲጓተት ግን እነዚህ ነገሮች አንዱ ከተከሰተ ያልቅልናል ማለት እና አላህ Subhanahu Wa Ta'ala እንግዲህ ዑዝርና ኡኑድራ እንዳለው ለሰው ልጆች ምንም መከራከሪያ ነጥብ አልተወላቸውም። ሁሉን ነገር ግልጽ አድርጎ አስቀምጧል። ነገ አንድ ነገር ችግር ላይ ብትወድቅ እንዲህ ባልሆን ኑሮ እንዲህ ባላደርግ ኑሮ ብለህ የምትከራከርበት ምክንያት የለህምና ይሄን ሁሉ ነገር የምትጠብቁ ከሆናችሁ አያዋጣችሁም። ይህን ጊዜ የሚበጃችሁን መሻት አለባችሁ እያለ ነው ደጋግሞና አስምሮ የሚነግረን ማለት ነው። ቁል ወንተዚሩ እና ያንን ነገር የምትጠብቁ ከሆናችሁ እና ጠብቁ ተጠቀማችሁ ኢና ሙንተዚሩን እኛም ያንን ክስተት እንጠብቃችሁና ተገቢውን መልስ እንሰጣችኋለን ይላል። እነለዚነ ፈረቁ ዲነሁም ከዚህ ጋር አያይዞ ደግሞ ዲን የሌላቸው ያው ባህሪያቸውና አቋማቸው ምን እንደሆነ ተገለጸ። ዲን አለን የሚሉ ደግሞ በስሙ ብቻ ዲን አለን ብለው ሲያበቃ የሚዋዥቁ አሉ። ዝም ብለው የተለያየ ችግር ውስጥ ያሉ ማለት ነው። እነዛንም እንደገና ይነግራቸዋል ማለት ነው እቅጩን። እነለዚነ ፈረቁ ዲነሁም እነዚያ ዲናቸውን የሚበታትኑት ይላል። ያው ሙስሊም ነን ይላሉ ግን እስላማቸው የተለያየ ገጽታ ይታይበታል ማለት ነው። የተለያየ ቡድን ሆነው አንዱ ሌላውን እየጎነተለ ሌላውን እያማ እየዘረጠጠ እኔ ብቻ ነኝ ቅዱሱ እያለ የሚኮፈስም አለ በእምነት ውስጥ ነኝ ብሎ ማለት ነው። እነዛ ዲናቸውን የሚበታትኑት እስላም አንድ ነው፣ ሁለት እስላም የለም እንኳን ከዛ በላይ ቀርቶ ማለት ነው። ሙስሊም የሆነ ሰው መመሪያው ግልጽ ነው፣ ለጌታ እጅ ሰጠ ማለት ነው። ለጌታ እጅ ከሰጠ የራሱን ስሜትና ፍላጎት ወይም ብርናዊ ወገናዊ አካሃድ እስላም ሊሆን አይችልም። በቀጥታ አላህ የወደደውን መውደድ የጠላውን መጥላት የአላህን ወዳጆች ጋር መወገን የአላህ ጠላቶችን መጥላት ነው። ግን ራስን እየፈተፈትክ ወንድምህን እየዘረጠጥክ የጎሪጥ እያየህ እገሌ ችግር አለበት እያልክ አንተ ሙስሊም ልትሆን አትችልም ይላል አላህ Subhanahu Wa Ta'ala። እስላም የሚቆራረስ ነገር አይደለም፣ አንድ ወጥ ነገር ነው። እድኹሉ ፊልሲልሚ ካፋ በእስላም ውስጥ ከገባ ሙሉ በሙሉ ጥቅልል ብለህ ግባ እንጂ ሩብ ግማሽ የሚባል እስላም የለም። እና የዚህ አይነት አካሃድ የሚሄዱትም ደግሞ ልብ ብለው ተወዲሁ ያስቡ ይላል። እነዛ ዲናቸውን የሚበታትኑ ወካኑ ሺያዓን ይላል። እና የተለያየ ቡድን ይፈጥሩና እገሌ ቡድን እገሌ ቡድን ይባልና እንደገና ሁሉም እስላም ነን እያሉ ይደነፋሉ፣ አንዱ ከሌላው በልጦ ለመታየት ማለት ነው። እነዚህ የዚህ አይነት አካሃድ የሚሄዱትም ለስተ ሚንሁም ፊ ሸይ ያ ረሱላህ ይላል። እነሱ ሙስሊም ነን እያሉ እንኳን ራሳቸውን ቢያታልሉ አንተ ከነሱ የለህባቸውም፣ አንተ ጋር አይደሉም እነዚህ ሰዎች ይላል አላህ። እውቅናቸውን ይቀማል ማለት ነው። ሙስሊም ነኝ እያለ የተለያየ ቡድናዊ ስሜትና አካሃድ የሚሄድ ሰው ለስተ ሚንሁም ይላል። አንተ የነሱ ወገን አይደለህም፣ አንተን አያውቁህም፣ አታቃቸውም። ራሳቸውን ሌላ ስሙን ብቻ እስላም ብለው ሌላ ችግር ውስጥ የገቡ ሰዎች ናቸውና ካንተ ጋራ ግንኙነት የላቸውም ይላል። ይሄ ኸጢር የሆነ አነጋገር ነው ማለት ነው። እና አንተ ከነሱ አይደለህም እነሱም ካንተ አይደሉም ማለት ነው። አትተዋወቁም። ምክንያቱም እነመል ሙእሚኑነ ኢኽዋነ የተባለው ሙስሊም ከሆኑ ሌላው ሙስሊም መደገፍና መርዳት እንጂ ቢያጠፋ መምከር ማስተካከል እንጂ እንዴት ሌላውን የጎሪጥ እያየና እየጠላ እኔ ብቻ ነኝ ሙስሊሙ ሊል ይችላል? ይሄንን የሚያደርግ ከሆነ ይሄ እስላማዊ አካሃድ ስላልሆነ ያንተ ሰዎች አይደሉም ይላል አላህ Subhanahu Wa Ta'ala። ለስተ ሚንሁም አንተ ከነዚህ ሰዎች አይደለም ፊ ሸይኢን በምንም አይነት ላ ሚን ቀሪቢን ወላ ሚን በዒድ በቅርብም በሩቅም ከነዚህ ጋራ ግንኙነት የለህምና የዚህ አይነት እስላማዊ አንድ ቡድን አነኝ የሚል ሰው ካንተ ጋራ ተለያይቷል። ይሄን ይወቅና ከወዲሁ የሚበጀውን መፍትሄ ይፈልግ ማለቱ ነው። ኢነማ አምሩሁም ኢለላህ እንዲህ አይነቶቹ የተለያየ ስምና ቡድን እየተሰጣጡ የሚከፋፈሉና የሚቆራረሱ ወገኖች የነሱ ውሳኔ ወደ አላህ ተመላሽ ነው። እኔ ነኝ የምዳኘው የነሱን ጉዳይ አቃለው ለምን እንደሚበታተኑ ለምን እንደሚዘራጠጡና እንደሚበጣበጡ ስለማቅ አንተ አያገባህም በዚህ ጉዳይ ለኔ ተወው እኔ ተገቢውን ውሳኔ ሰጣቸዋለሁ ይላል አላህ Subhanahu Wa Ta'ala።
انما امرهم الى الله راجع الى الله علم الغيب والشهاده እንግዲህ ቅርብንም ሩቅንም ድብቅንም ጋድንም የሚያቀው ጌታ ነውና ማንም ሊሸጉደውና ሊያታልለው የማይችል ስለሆነ ማን ለምን እንደተዘራጠጠና እንደተበጣበጠ አቃለሁኝ ያ በዛ መሰረት እኔ ዳኝነቴን እሰጣቸዋለሁ ይጠብቁ ይላል አላህ Subhanahu Wa Ta'ala ثم ينبئهم بما كانوا يفعلون አሁን እንግዲህ በተጨባጭ ሲታይ እኔ ትክክል ነኝ ገሌ እንደዚህ ነው እያለ ሌላውን የጥላት ጥቁር እየቀባ ራሱን ያንጸባርቃል ያወድሳል ማለት ነው አላህ ፊት ግን እንዲህ ማድረግ አይቻልም ማለት ነው ለምን ينبئهم بما كانوا يفعلون ከራሳቸው የበለጠ የራሳቸውን ውስጣዊ ስሜት ጌታ ያውቃል ሲሰራው የነበረውን ደባና ሴራ ይነግረዋል ማለት ነው መጠየቅ ሳይሆን ለምን እንደዚህ አልክ ለምን እንዲህ አደረክ በየሱን አይደለም መጠይቀው እኔ ነግረዋለሁኝ አንተኮ ስለ ወንድም ስለ ገሌ እንዲህ አልከው እንዲፈልገህ ነው ለዛ አላማ ብለህ ነው ለስም ብለህ ነው ለዝና ብለህ ነው ለጥቅም ለገንዘብ ለስልጣን ብለህ ነው አቃለሁኝ በየ ጉዱን ነው ማፈላው ይላል አላህ Subhanahu Wa Ta'ala ስለዚህ እንግዲህ አሁንም ሙስሊም ነን እያሉ የተለያየ ስም እየተሰጣጡና እየተዘራጠጡ እየተበጣበጡ የሚታዩ ሰዎች ከዚህ አያት ጋር ቆም ብለው ራሳቸውን መገምገም ግድ ይላቸዋል ማለት ነው ከራሳችን ጀምሮ ስለዚህ ሁሉም ሰው ያው ነፍስያ መጥፎ ናት እኔ ንጹህ ነኝ ነው የሚለው የለየለት ካፊር የለየለት ሙጅሪም የለየለት ወመኔ እንኳን እኔ ጥሩ ሰው ነኝ ነው እኮ የሚለው በራሱ አስተሳሰብ በራሱ ስሌት እኔ መጥፎ ሰው ነኝ የሚል ሰው አታገኝም እኮ ያማ ቢሆን ኑሮ ከዛ ባህሪው እኮ ሊወጣ ይሞክር ነበር ግን ዝይነ ለሁም ሱአ አዕማሊሂም ይላል ማንኛውም ክፉና መጥፎ የሆነ ሰው ሁሉ መጥፎ ስራው ተሸልሞ ነው የሚታየው እንደ ፀሐይ ይበራለታል ኑር ነው የሚሆንለት ሸይጣን ስለሚጫወትበት አንተ ነህ ትክክለኛው ካንተ ወዳ ያለ ምን ዋጋ የለውም ብሎ ነው እንትን የሚለው ግን የዛ አይነት ስሜት ሲኖረን እኛ እውነት ይመስልናል ጅሎች ተላላዎች ከመሆናችን የተነሳ ሰይጣን እንደዚህ ሲያለብስብን ነገሩን እኛ እውነትም ትክክል ነን ይልና ሌሎቹ የፈለገው ጥሩ ቢሆኑ ሰይጣን ሆኖ ነው የሚታዩን ማለት ነው እግዚእ ተያይዞ መጥፋት ነው ስለዚህ ተጠረጠርክ መጀመሪያ መጠርጠር ያለብህ ትልቁን ጥላትን ሸይጣን ነው መጠርጠር ያለብህ ከዛ ቀጥሎ ነፍስያን ነው መጠርጠር ያለብህ እና ሸይጣንና ነፍስያን የሚያህል ሽሪር በአለም ላይ የለም እነዚህን ግን ወዳጅ አድርገን ነው ምን ይዘው ሁሉ ጊዜ ነፍስያ የምትቆለቁለንን የምትነግረንን ነገር ሐቅ አድርገን ነው ሸይጣን የሚነግረን ነገር ሐቅ ነው ወንድምህ ግን ሙስሊሙ የሚሰግደው የሚጾመው ጠግብ ያለው 10 ጊዜ ሺህ ምልክንያት ተደረድርለታለህ ትልቁን ጥላትህን ወዳጅ አድርገህ ትንንሾቹን ገና ምናልባት ብለህ ለምን ጥላት ትፈልጋለህ ነው የሚለው አላህ Subhanahu Wa Ta'ala هذا وصلى الله وسلم على النبي